አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ ቤተሰቦቻችንና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ እንዴት ይዟችኋል? አብሽሩ፣ ጠንክሩ፣ ትዕግስት አድርጉ ለሁሉም ነገር ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ እና ዛሬ ይዤላችሁ የመጣሁት ቪዲዮ በነገራችን ላይ ወሬ አስጠላን፣ ወሬ አንፈልግም፣ ብሎግ ስሪ የምትሉኝ ሰዎች ከዚህች እንዲህ እንትን ፍሬ ቤት ምንድን ነው ብሎግ የምሰራው አንድ ቀን ካጸዳሁኝ 2 ቀን ያድራል። ምክንያቱም ነጋ ነጋ አላጸዳም። እንደምታዩት ደግሞ ቀኔ እየገባ ጉንብስ ቀጥ ማለት አልችልም። እኔን ለማበረታታት እስከሆነ ድረስ የምለቀውን ቪዲዮ ዝም ብላችሁ ባይጥማችሁም ይጥማችኋል፣ ያነቃቃችኋል፣ ያዝናናችኋል እያልኩኝ አይደለም ቪዲዮዬ። አዎ እንደምታስቡት ወይም እናንተ እንደምትፈልጉት አይነት ቪዲዮ አይደለም የምሰራው። አንድና አንድ እኔ የኔን ቪዲዮ ስታዩ እኔን ለማበረታታት ካላችሁ ጉጉት ነው እንጂ የኔ ቪዲዮ ጥቅም አለው፣ ያበረታታል፣ ያነቃቃል የሚል ሀሳብ የለኝም። ውድ እህቶቼ አመሰግናለሁ። እስከዛሬ ድረስ ከኔ ጋር ሆናችሁ እያበረታታችሁኝ ለዚህ ደረጃ ስላደረሳችሁኝ አመሰግናለሁ። ጀዛችሁን አላህ ይክፈላችሁ። ግን እኔ ጉንብስ ቀጥ ማለት አልችልም። አሁን የቤት ስራ ራሱ የግድ ነው የምሰራው። ምክንያቱም ቀኔ እየገባ ነው። ዱአ አድርጉልኝ። አላህ ሱብሃነሁ ወተዓላ በሰላም ፈርጅኝ። ከሁለት ሁኜ እምስም እናንተም ደስታ የምትካፈሉ አላህ አድርጋችሁ። ማንኛውም የተጨነቀ አላህ ይፈርጀው በሰላም። ሲቀጥል ስለ ቤትና ቦታ ስሪልን ብላችሁኛል። በትክክል ከዚህ ቀደም ወደ ሲቢካይ አንዲት እህቴ ቤት ሽጭልኝ ብላ ነበር። እዚህ ጎልባምባም ደግሞ አንዲት እህቴ እንዲሁ ቤት አባቢልኝ ብላኝ ነበረ። ነገር ግን እናንተ በትክክል ቤቱን እስካልነገራችሁኝ ድረስ ሂጄ እዚህ አካባቢ ቤትና ቦታ አለ ብዬ መቅረጽ አልችልም። ለምን? ከዚህ ቀደም ታውቃላችሁ ስሞታ ቀርቦብኝ ነበረ። የሰው ቤት ቀርጬ ሳይሆን ገና ለገና ትሰራለች የሚባልን ወሬ ሲሰሙ ገና ለገና ቤታችን አጥራችን ምናችን እንዲያታነሳ ብለው ለኔም አይደለም ለህቴ ብዙ ስሞታ ደርሶባታል። እንግዲህ መሰራው እኔ ነኝ፣ የምጠቀመው እኔ ነኝ። እና ስለዚህ እንግዲህ አስቡት፣ ለኔ እንኳን እንዲህ አታርጊ እንዲህ አታርጊ ብለው አይደለም የነገሩኝ። እሷን ነው ወቀሳ ያቀረቡባት። እሷ ደግሞ ታውቃላችሁ ሀገር ላይ ሆና ይሄንን ነገር መንቀፍ አልፈለገችም፣ ነገረችኝ። እኔም እሺ እኔን ወቅሰውም ቢሆን እኔ ነበርኩኝ ውሳኔንም ወስነው፣ ግን በእኔ ምክንያት እህቴ እንድትወቀስ ስላልፈለኩኝ እሺ ብዬ አልሄድም፣ የትም ቦታ አልቀርጽም እዚህ ሀገር ማለት ነው። አሁን እንኳን ኢቭን ይሄ አሁን ግቢዬን እንኳን ሳነሳ ከኛ ውጭ ከኔ ግቢ ውጭ ወደ ሌላ ግቢ እንዳይሄድ ካሜራዬን በቁጠባ ነው የማነሳው ማለት ነው። እና ውድ እህቶቼ ቤቴን አባቢልን ቦታ አለኝ የምትሉ ሰዎች ቁጥሬን አስቀምጥላችኋለሁኝ። በቁጥሬ መሰረት እዚህ ያለ ሰው ጋር ታገናኙኛላችሁ። በትክክል ይሄ ነው ቤታችን፣ ይሄ ነው ቦታችን ብላችሁ እንዲለቅላችሁ ወይም ደግሞ እንዲያስማማላችሁ ከፈለጋችሁ በትክክል ሰው ጋር ተገናኝቼ ይሄ ነው ቤቷ፣ ይሄ ነው ቦታዋ ተብዬ ካልሆነ በስተቀር ውድ እህቶቼ እኔ ሂጄ መቅረጽ አልችልም። መጣላትም አልፈልግም። ልጅ አለኝ፣ ቤተሰብ አለኝ። እዚህ ሀገር ላይ ስለ ዩቲዩብ ምንም የሚረዱት ነገር የለም። ገበያ ለምሳሌ ራሱ እዚህ ኮሜንት ላይ ራሱ ማለት ነው እናቴን አየኋት፣ እህቴን አየኋት። አንዳንዶቹ ደግሞ ስላዩዋቸው ደስ ብሏቸው ስሪልና ይላሉ። በገበያ ማለት ነው። ገበያ ውስጥ የሚያዩዋቸው ዘመዶቻቸውን ደስ አለን፣ አየናቸው፣ ሰማናቸው ስሪልና የሚሉ አሉ። እንዲሁ ደግሞ በተቃራኒ ቪዲዮሽን አጥፊ
እህቴ ገብታለች፣ አክስቴን አይቻታለሁ ምናምን የሚሉ አሉ። ስለዚህ እኔ ተሳቅቄ ስለሆነ የምሰራው እንግዲህ እምለቃትን ነገር እናንተ አበረታቱኝ እንጂ እኔ ምክንያቱም የኛ ሰው አይረዳም። አሁን ወደ ከተማው ቢሆን ስለዚህ ተስፋፍቷል፣ ይታወቃል። ገጠሩ ገና ነው። ስለዚህ ምንም የሚያውቁት ነገር የለም። አሁን በእርግጥ እኔ ቪዲዮ ይግቡ ይቀረጹ እያልኩ አይደለም። ነገር ግን አሁን ለምሳሌ በስተት ሰርግ ሲሆን አሁን ሰርግ ይቀርጻሉ ለስልካቸው ለማስቀመጥ ግን ተቀርጾ ግን ቪዲዮ ላይ ሲለቀቁ አይፈልጉም። እና ማህበረሰቡ ገና ስለሆነ እኔ ማህበረሰቡ ጋራ መጣላት መጋጨት አልፈልግም። ለዛም ነው እኔ አሁን ወጥቼ መስራት አሁን ወደ እርሻ ሲሆን ወደ መንገዱ ይሄ ዝም ብሎ ቀየው ምናምን ሲሆን ቤት የሌለበት ሰው የሌለበት ሲሆን ቀርጻለሁ። ግን ይሄ እንዲህ ነው፣ ይሄ ሰርግ ነው፣ ይሄ ቦታ ነው፣ ቤት ነው ብዬ መቅረጽ አልችልም። ምናልባት ከጎኑ የሌላ ሰው ቤት ሊኖር ይችላል። ሲያዩት ቤታችን ተቀርጾ ብለው ስሞታ ወይ ጠብ ሊያነሱ ይችላል። ስለዚህ ማህበረሰቡን መረዳት እኔንም ተረዱኝ ማለት ነው። እና ውዴቶቼና ቤተሰቦቼ እምለቀውን ቪዲዮ እያያችሁ አበረታቱኝ። ቀጣይ እንደምታውቁት እንግዲህ መውለጃ እየደረሰ ስለሆነ ቪዲዮውን እስከ መጨረሻው ብታውልኝ፣ ማስታወቂያ ሲመጣ ባታሳልፉ። ምክንያቱም ብዙ ነገሮችን ስለሚጠብቀኝ ብትተባበሩኝ አሪፍ ነው እና ቤትና ቦታ ያላችሁ ሰው አሁንም እንዲያስተዋውቅላችሁ ከፈለጋችሁ የሚሸጥ የሚታይ ራሱ ሂጄ በቪዲዮ ምን ላይ ደርሷል ብላችሁ ማየት እንዲታወት የምትፈልጉ ከሆነ ቤተሰቦቻችሁ ጋር አገናኝታችሁኝ ከቤተሰቦቻችሁ ጋር በጋራ በመሆን ቪዲዮ ሰርቼ ልላቅላችሁ እችላለሁ እና ተረዱኝ። የኛ ማህበረሰብ ገና ነው። ለዚህ እላችኋለሁ ውድ ቤተሰቦቼ እንግዲህ ይሄን ነው ዛሬ ልላችሁ ፈልገው ማለት ነው። በተረፈ ከዚህ ቀደም ዩቲዩብ ብር እየቆረጠብኝ ብያችሁ ነበረ። ምን እንደሚቆርጠው አላቅም። 2 ጊዜ አንዴ 6000 አንዴ ደግሞ ወደ 3000 የሚሆን ቆርጦብኛል። 2 ጊዜ ማለት ነው። እና ይሄንንም ነግሬያችሁ ነበር እና አሁን በዚህ ዙር አልሐምዱሊላህ ተስተካክሎልኛል። በጣም ነው ደስ ያለኝ፣ ደስ ብሎኛል። ቀጣይ ግን ሰሞኑን ያ የብሩ መቆረጥ ስላስጠላኝ መስራቱን አቁሜው ነበረ። ቻናሌም ወርዷል። እንደገና የብሩ መጠንም እስከዛሬ ሲቆጥር የነበረው በጣም ከአንድ ዶላር ጀምሬ ነው አሁን ገና የምጀምረው። ስለዚህ ይህንን ወር ላይ ከፍለኝ ስለሚችል በደንብ አድርጋችሁ ቪዲዮ ብታውልኝ እንዲከፍለኝ ቢያንስ ወልጄ ሳልተኛ እንዲከፍለኝ እንዲያግዘኝ ቪዲዮዬን በደንብ አድርጋችሁ እውልኝ እስከ መጨረሻው ማለት ነው። ሰዎቹ እንግዲህ ብር እርዱኝ ይላሉ ማለት ነው። እኔ እርዱኝ የምለው ሰዓታችሁንና ጊዜያችሁን ነው። ቪዲዮ እንዲታውልኝ ብቻ ነው በመጨረሻ የምጠይቃችሁ ነው። ሀብቶቹ ሁላችሁ አጥሩ እየጥሱት ነው እና ይህንን መሳም ውድ ቤተሰቦቼ፣ በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ከልብ ነው የማመሰግነው። ጊዜያችሁን አላህ ይክፈላችሁ። አሁንም እና ብሎግ ስሪ ወሬ አንፈልግም አትበሉኝ፣ አታሳቁኝ። ሰሞኑን እኔ ቪዲዮ ያለቀቅኩበት ምክንያት ምን ልልቀቅ እናንተ ወሬ አንፈልግም እንዲህ ያለ ነው ስትሉ እናንተ የምትፈልጉትን ነገር ማለቀቅ ስላልቻልኩኝ ነው ቪዲዮ መስራት ያቆምኩትኝና ለዛም ነው አሁን ብሩ እንዲጎል የሆነው ማለት ታውቃላችሁ። ዩቲዩብ የምትሰሩ ሰዎች ታውቁታላችሁ። ዩቲዩብና አንድ ቀን ካደራችሁ ይቀንሳል ዶላሩ ማለት ነው። እና እንግዲህ አሁን ከዚህ በኋላ በርትቼ እሰራለሁ ማለት ነው። ወልጄ እስከምተኛ ድረስ ያው እንግዲህ በጣም እየደከመኝ ነው የማወራችሁ አሁን ራሱ በጣም እየደከመኝ ነው የማወራችሁ እና ውድ ቤተሰቦቼ በሌላ ቪዲዮ እንገናኛለን። ቻው፣ ሰላም ዋሉ። ወዳችኋለሁ፣ አከብራችኋለሁ። ቻው።